ብሩኬ ለሙሽዬ ዘፈነላት። ማረዬ ነየኔ ወለላ ባየሽልኝ በናፍቆት ስጉላላ እንኳን ስቃ ይቅርና ተኮሳትራ እምታምር እናት ነች ያለችኝ ብሎ የልብ ቅርጽ ከዛ እስ የሚል ምልክት አስቀምጧል ማለት ነው። ምናልባት ይመስለኛል እናቱን የተነገራችሁ ልጆች ካላችሁ ባትናገሩ እናት ደስ ይለናል። እና እናት እናት ናት። የማንም እናት ትሁን የማንም ልትከበር ይገባል። ግድ ነው ማለት ነው። እና የሆነ እነሱ በተጣሉ ቁጥር ወይ እነሱ መካከል ክፍተት በተፈጠረ ቁጥር እየተነሳችሁ ቤተሰብ የምትነኩ ልጆች ማለት ይህን ነገር ብታቆሙ ጥሩ ነው ብዬ ነው የማስበው። የሆነ እልህ ውስጥ ባትገቡ፣ ቤተሰብ ጋር ባትሄዱ፣ መቆጣት ካለባችሁ እራሳቸውን ሀይሜንም ሆነ ብሩኬንም ሆነ ራሳቸውን መቆጣት፣ መሳደብም ካለባችሁ እነሱን ተሳደቡ። ግን ከነሱ አልፋችሁ ቤተሰብ ጋር ባትሄዱ አሪፍ ነው ብዬ ነው የማስበው። እንግዲህ ከታች በጻፈው ኮሜንት መሰረት የሆነ ሰው እናቱን የተናገረበት ሰው አለ። ብቻ ያየው የሰማው ነገር አለ። በዛ ነገር ነው ይመስለኛል እንግዲህ እንኳን ተኮሳትራ እንኳን ስቃይ ቅርና ተኮሳትራም የምታምር እናት ነው ያለችኝ ዝም በሉ ብለው እንግዲህ የዝም የሚል የስቲከር ምልክት ነው ያደረገው። ለማንኛውም ግን የማንም እናት ክብር ይገባታል። እውነት ለመናገር እናት ብዙ ነገር ናት። በቃ የሆነ 9 ወር ራሱ አርግዛ በብዙ መንገድ በብዙ ስቃይ የምታሳልፍ እናት ናት እና የትኛውም እናት ክብር ይገባታል። እና ለእናቶች ክብር እንስጥ፣ ቅድሚያ ለእናቶች ክብር እንስጥ ብዬ ነው የምለው። የሆነ ሰው እርስ በርስ ሲጋጭ ከቻለን መምከር፣ ካልቻለን ደግሞ ጸጥታ፣ ዝምታ ወርቅ ነው እና ቤተሰብ ጋር መድረስ ማለፍ የለብንም። ይሄን ነው ማለት የምፈልገው። እና እንግዲህ ዛሬ ማታ ያው እንደምታውቁት በጉጉት እየጠበቅን ነው። አዲስ ነገር ይኖራል ብለን እናስባለን። አንዳንድ ልጆች ግን ዛሬ እንደውም አስደንጋጭ ነገር ነው ያለው፣ ለማየት ያብቃሽ፣ ዛሬ ሀይሚ ከባድ ነገር ይዛ ትመጣለች ብላችሁ ኮሜንት ላይ እየጻፋችሁ አላችሁ። እንደዛ ታረጋለች ብዬ አላስብም። ምክንያቱም ያው እኔ እንጃ አላቅም፣ በዛ መልኩ እኔ አላሰብኩም። እንደውም እኔ በቃ ነገሮችን ትታ በቃሽ መሄድ እንችላለን ብላ ፈቃደኝነቷን የምትነግረው ነው የሚመስለኝ እንጂ ሌላ ነገር ውስጥ ገብታ ትመጣለች ብዬ አላስብም። ያው አንዳንድ ልጆች ማታ የሰራችው ቪዲዮ የሆነ መልእክት አለው፣ በከባዱ ልትመጣ ነው እመኝኝ። ዛሬ በቃ ሚዲያው ቅውጥ ነው የሚለው፣ በአንድ እግሩ ነው የሚቆመው። ይታረቃሉ ወይ ደግሞ የምርም ዱባይ ተሳፍረው ይሄዳሉ ብለሽ እንዳትገምቺ፣ ባትገምቺ ነው የሚሻልሽ ሁላ። ዛሬ ከባድ ነገር ነው ያለው ብለው እንግዲህ ኮሜንት ላይ አስቀምጠውልኛል ማለት ነው በሰራሁት ቪዲዮ ስር። እኔ ግን በዛ መልኩ አልጠብቅምም አልጠበቅኩምም። ምክንያቱም እዚህ ጋር በቃ ነገሮችን እንፍታ፣ ይቅርታ እየጠየቃት ነው ያለው። እንግዲህ ከይቅርታ በላይ ምንም ነገር የለም። ምንም ልትሆኑ አትችሉ። ምንም ብታረጉ በቃ ይቅርታ ከጠየቃችሁ ትልቁ ነገር ከፈጣሪም የሚፈለገው ይቅርታ ነው። አንድ ሰው ይቅርታ ካለ አጥፍቻለሁ፣ ስህተት ሰርቻለሁ፣ በቃ ያን ስህተት ወደ ኋላ ተመልሼ ማስተካከል አልችልም፣ ግን ለሰራው ስህተት ይቅር በይኝ፣ ከዚህ በኋላ አልደግመውም ወይም ደግሞ ላለመሳሳት እሞክራለሁ። የሰው ልጅ አይሳሳትም ማለት አይቻልማ። ላለመሳሳት፣ አንቺ የሚያስከፋሽን የሚያስቀይምሽን ነገር ላለማድረግ እሞክራለሁ፣ ላለፈው ግን ይቅር በይኝ ብሎ ይቅርታ ከጠየቀ አንድ ሰው ምንም ሊያደርግ አይችልም። ከዛ በላይ ምንም ማለት ነው። ከይቅርታ በላይ ምንም ነገር የለም። ገብቷቸዋል። ስጦታም ልትሉ ትችላላችሁ፣ የሆነ ነገርም ልትሉ ትችላላችሁ። ብዙ ነገር አዘጋጅቶ አልተቀበለችም። ስለዚህ ይቅርታውን መቀበል አለባት ብዬ ነው የማስበው። ያንን ካልተቀበለች እንግዲህ ወይ ተመልካች ላይ የእውነትም ሙድ እየያዙ ነው፣ ስራ እየሰሩ ነው። ካለዛ ግን ወደ ከፋ ነገር ነው የሚሄደው ብዬ ነው የማስበው። የምር ከሆነ ይሄ ነገር ከዚህ በላይ ከቀጠለ የሚያስጠላ ነገር ውስጥ ነው የሚገቡት። ስራ ከሆነ ደግሞ እንግዲህ ተመልካች ላይ ነው ሙድ እየያዙት ማለት ነው፣ ሙድ እየያዙ ያሉት። አላቅም በዚህ ልክ እንግዲህ ተመልካች ላይ ሙድ ከያዙም ተመልካች ነው የሚያጡት ብዬ አስባለሁ። ምክንያቱም የሰው ልጅ ይደክማል። ረፉ፣ ተው፣ ይሄ ልክ አይደለም፣ ይሄ ልክ ነው፣ በዚህ መንገድ ሂዱ፣ ይቅርታ ጠይቅ፣ ይቅር በይው፣ ብዙ ነገር ተመልካች ከነሱ ጋር እየደከመ እዚህ ደርሷል። እና መስሚያችን ጥጥ ነው፣ የራሳችሁ ጉዳይ፣ ስራ እየሰራን ነው ከሆነ ነገሩ ብዙ ተመልካች ነው የሚያጡት። ምክንያቱም ብዙ በቃ የደከማቸው ልጆች አሉ፣ የሰለቻቸው ልጆች አሉ፣ የታመሙ ልጆች አሉ። በእነሱ መታረቅ አለመታረቅ ዛሬ ነገ በሚል
ራሳቸውን በጣም ከባድ ጭንቀት ውስጥ ከባድ ትረስት ውስጥ የገቡ ልጆች አሉና ለእያንዳንዱ ነገር ተመልካችን ታሳቢ ቢያደርጉ አሪፍ ነው ብዬ ነው የማስበው። ከዛ ውጭ ግን ጥሩ መመኘት ጥሩ ነው። ጥሩ ነገር እኛ እንመኛለን። ነገ የተሻለ ቀን ነው። ነገ በተሻለ ሁኔታ ይመጣሉ እያልን ነው የምንጠብቀው። ስለዚህ እኔም ከነዛ ውስጥ አንዷ ነኝ። ዛሬ የተሻለ ነገር ይኖራል በእርግጠኝነት። እሄዳለሁ ወይ አልሄድም የምታሳውቅ ይሆናል ብዬ አስባለሁ። ከዛ ውጭ እንግዲህ ራሱን ችሎ ቢሄድም እዚህ ብቻዋን ናት፣ የማይሆን ነገር ነው ያለው አማራጭ አንድና አንድ። እሷ ካልሄደች እሱም መቅረትና ትኬቱ መቃጠል ነው። ያው ገንዘቡ ቢቃጠልም ይቃጠል እንግዲህ ከነሱ አይበልጥም። ሰርተው ይተኩታል ብዬ ነው የማስበው። ከዛ ውጭ ግን ከማንም ጋር ሊሄድም አይችልም። ብቻውንም ከሄደ ሌላ ነገር ነው። እንዴት ጥሏት እሷን ጭንቀት ውስጥ አስገብቶ እዛ ሁሉ ነገር ትቷት እንዴት ብቻዋን ባዶ ቤት ጥሏት ሄደው ነው በቃ ተመልካች የሚለው። ስለዚህ ያለ አማራጭ ብሩኬ የከሰረው ይክሰር፣ የራሱ ጉዳይ። ዋናው ጤና። ሰርታችሁ ትተኩታላችሁ የወጣውን ነገር። ያው ብዙ ጊዜ የሆነ ነገር እያወጣህ ትከስራለህ እናውቃለን። ስለዚህ በተለይም ሀይሚን ሳታማክር የሆነ ነገር ታረግና ጥሩ ነገር ነው ብለህ አስበህ አድርገህ ከዛ እሷ ሳትቀበለው ስትቀር እንግዲህ ወደ ኪሳራ በተደጋጋሚ ገብተሃል። እንዲሁም ደግሞ ከእሷ ጋር በቃ አልቋል ጨርሰናል ብለህ የሆነ ፕሮሰስ ጀምረ እሱም ደግሞ ወደ ኪሳራ ብዙ ነገር አስገብተዋል ይመስለኛል እንግዲህ ብዙ ቪዲዮዎች ላይ እንደተናገርከው። ስለዚህ በቃ ብር ጦስህን ይዞ ይሄድ። አንተ ጤና ከሆንክ እሷ ጤና ከሆነች ሰርታችሁ ትተኩታላችሁ። ምንም ማለት አይደለም። ዋናው የእናንተ አንድነት የእናንተ ሰላም ነው። ስለዚህ በቃ ያለህ አማራጭ እሷ ካልሄደች መቅረትና ነገሮችን ማስተካከል ስልህ እንደዚህ የተለያዩ ልጆችን ይዘህ እየመጣህ ቤት የባሰ ልቧን ማቁሰል የባሰ የይቅርታ ልቧ እንዲቆርጥ ማድረግ ሳይሆን ብቻህን ሆነህ ለማውራት መሞክር። ዛሬ ብቻህን መተህ ጥሩ ፊት ካልሰጠችህ ነገም ብቻህን ሄደህ ሞክር። ምክንያቱም ከዛሬ ደግሞ ብቻህን ስትሄድ ብዙ ለውጥ አለ፣ አይተናልም እኛ። ይሄ ምንም የማይደበቅ ነው። እንግዲህ ካሜራ ላይ እንዳየነው ከሆነ ብቻህን ስትሄድ በቃ መለስ ብላ ነው የምታወራህ። ደህና ናት። ትስቃለችም፣ ትናድዳለችም፣ ትነጫነጫለችም፣ የሆነ ነገርም ትናገርሃለች። ግን ደግሞ በቃ በፍቅር ውስጥ ሆና ነው። ገብቶሃል? ግን ሴቶችን ይዘህ የምትሄድ ከሆነ የባሰ በቃ ልቧ እየቆረጠ እያዘነች ውስጧ እየደማ እየተጎዳች ውስጧ አንዳንዴ የሆነ ሰው ስለለበሰ ወይ ስለሳቀ ወይ ደግሞ አላድለ የተለያየ ቃላትን ስለወረወረ አይደለም፣ ልቧ በጣም ሊቆስል ይችላል፣ ሊጎዳ ይችላል፣ ሊሰበር ይችላል ብለህ ማሰብ መቻል አለብህና ይሄን ነው የምላችሁ። ከዛ ውጭ እንግዲህ ዛሬ ያው ከባድ መልእክት በእናቱ በኩል ነው ያስተላለፈው ማለት ነው። በቃ እናት አትናገሩ ምንም እንዳለውም የእሱ እናት ቆንጅዬ እናት ናት። ግን ደግሞ እናት ናት። ቆንጆ ሆነች ቆንጆ አልሆነች፣ ሲጀመር እናት ለልጇ ስትል ብስቁልቁል ትላለች እንጂ ማንኛውም እናት ቆንጆ ናት። በልጆቿ ዋጋ ከፍላ ለልጆቿን ለማሳደግ ለማስተማር፣ ልጆቿን ለማብላት ለማልበስ ብዙ ዋጋ ከፍላ ብስቁልቁል ብትልም እናት ናት በቃ ለማንም። እና እናት አትናገሩ። እንደው በፈጠራችሁ አምላክ ይሁንባችሁ፣ እናት አትናገሩ።